ጌታ መልካም አምላክ እንደገና ሳምንቱን ደግሞ ጠብቆ እሱን ለማምለክ የእሱን ጸጋ ለመካፈል እግዚአብሔር እዚህ ስላደረሰን ከልብ ጌታ እናከብራለን። ጌታ የተመሰገነ ይሁን። እስቲ ሁላችንም የእግዚአብሔር ቃል ከዕብራውያን ምዕራፍ 12 ላይ 14 ላይ ያለውን አንብበን ለዛሬ እግዚአብሔር በልብ ያስቀመጠውን ቃል አብረን እንካፈላለን። በዚህ ቃል ሕይወታችንን እያዘጋጀን በዛው የጌታን ራት አብረን እንወስዳለን። ጌታ በቃ የሚሰጠንን የእሱን ቃል የእሱን ጸጋ አብረን እንካፈላለን። እግዚአብሔር የተመሰገነ ይሁን። ጌታ በመንፈሱ በመካከላችን አለ። ጌታ በዚህ ስፍራ አለ። ከማለዳው ጸሎት ጀምሮ በነበረን የአምልኮ ጊዜ በሁሉ ውስጥ እግዚአብሔር እንዳስለመደን እየተናገረን እያገለገለን ስላለ ክብር ለእርሱ ይሁን። እግዚአብሔር መልካም አምላክ ነው። ይሰማል ድምፅ ያለ እንዴት ነው? ኤኮ ምናምን አለ ድምፅ ኦኬ ነው? ኦኬ ነሽ። ጌታ የተመሰገነ። ጌታ በዚህ ስፍራ አለ። ሁላችሁንም በጌታ ፍቅር በእውነት ከልቤ ሰላም እላችኋለሁ። እንኳን ደህና መጣችሁ። ጌታ በሰላም በጤና እንኳን ለዚህ ያደረሰ። ጊዜው ታውቃላችሁ ኮሮና ጊዜ ነው እና ቀላል አይደለም። ሰላም ወጥቶ በሰላም መግባት እና የእግዚአብሔር ጥበቃ በስቶልን ነው በሕይወት ያለ ነው። ብዙ ወገኖች አንዳንዶች በጉንፋን በተለያየ ሁኔታ ታመው መካከላችን የሌሉ አሉ እና እህቴም አለምዬም ባለፈው ጥቂት ጊዜ የተወሰኑ ቀናት ሆስፒታል ነበረች። ያው እና እግዚአብሔር ጠዋት እንደገና በመካከላችን አለች። በተለይ በአሁኑ ጊዜ ታውቃላችሁ ትንሽ ሰው ጉንፋን ነገር ሳል ነገር ምን ካለው ለጥንቃቄም ብሎ ቤቱ ይቀራል እና እግዚአብሔር እስካሁን ጠብቆናል። አሁንም የታመሙትን ሁሉ ፈውሶ እኛንም ረድቶ እንደገና ይህንን የኮሮና ነገር ደግሞ እግዚአብሔር ከስሩ ነቅሎ በነፃነት የምንወጣበት የምንገባበትን በነፃነት የምንሰበሰብበትን ጊዜ እግዚአብሔር ያመጣል። እግዚአብሔር የተመሰገነው። ለዚህ ነው ጾም ጸሎቶች አጥብቀን እንዲህ አይነት ነገር ሲሆን እኛ አማኞች የእግዚአብሔር ፊት መፈለግ አለብን። በተለይ ከሰኞ ጀምሮ በአውሮፓ ደረጃ ያሉ አውሮፓ ውስጥ ያሉ አብያተ ክርስቲያናት በአንድነት በጾም በጸሎት በጌታ ፊት እንቀርባለን። መጀመሪያ በኢትዮጵያ ባለው ወቅታዊ ሁኔታ ላይ ታውቃላችሁ፣ በወቅታዊ ሁኔታ ላይ የእግዚአብሔር ፊት እንፈልጋለን እና ብዙዎቻችን ሸክማለን፣ ብዙዎቻችን እናስባለን፣ ስለ ሀገራችን የተገናኘን ቁጥር እናወራለን። ግን እንደ ነህምያ ትዝ ይላችኋል ከምርኮ የተረፉት ሰዎች ከኢየሩሳሌም ወዳለበት ወደ ባቢሎን መጥተው ባገኛቸው ጊዜ እንዴት ነው ከምርኮ የተረፉት ወገኖች እንዴት ነው የኢየሩሳሌም ጉዳይ ብሎ ጠየቀ። ልክ እኛም እንደዚህ ሆነ። ስለ ሀገራችን ዜና እንሰማለን፣ እንጨነቃለን፣ እናስባለን እና አይ ከምርኮማ የተረፉት በጣም ጉስቁልና አሉ፣ የኢየሩሳሌም ቅጥር ፈርሷል እንዲህ ነው ሲሉት ምን አደረግ ይላል? በእግዚአብሔር ፊት አያሌ ቀን በጾምና በጸሎት ቀረበ። እግዚአብሔር ወይ ባርካል። እግዚአብሔር ደግሞ ታማኝ ነው በእውነት መንገድ ከፍተለት። ያ ጉስቁልና ተነሳ እና ያ የፈረሰው ቅጥር ሁሉ ተሰራ። እግዚአብሔር እንደገና ተሐድሶ ጉብኝትን ለምድሩ አመጣ። እኛም ስለ ሀገራችን የምንጨነቅ የምናስብ የምንከታተል ሰዎች ቅዱሳን በእውነት እንደ እግዚአብሔር ሰዎች አደራችን መወጣት ከፈለግን በጾም በጸሎት የእግዚአብሔር ፊት እንፈልግ፣ በእግዚአብሔር ፊት እንቅረብ። በተለይ ጊዜው ሳያልፍ በእውነት ክፉ ዛቻዎች፣ ብዙ አይነት ሀሳቦች፣ ክፉ ስብሰባዎች ባሉበት በዚህ ወቅት በእግዚአብሔር ፊት ስለ ምድራችን ቀርበን እግዚአብሔር ምሕረት አድርግ ክፉን ሁሉ አንተ ያዘን ብለን በጌታ ፊት የምንቀርበት ስለሆነ በእውነት በቃ ተሸክም ተሰምቶን ሁላችንን ይህንን ጾም ጸሎት እንድንካፈል በጌታ ፍቅር አደራ እላችኋለሁኝ። እግዚአብሔር ይመስገን። ዕብራውያን ምዕራፍ 12 ቁጥር 14 የእግዚአብሔር ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም ቅዱሱን የእግዚአብሔርን ቃል አነባለሁ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ከዛ በኋላ ያሉት ከዚያ ውስጥ ያሉት ቃሎች ከዚህ ጋር የተያያዙ ናቸው። ጌታ ቢፈቅድ በኋላ እናያቸው ይሆናል ጊዜያችን አንጻር እና ዛሬ ስለ ቅድስና ነው የምንነጋገር እና ቅድስና የሚለው ሀሳብ ላይ በእውነት እንነጋገራለን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል በመዝሙር 99 ቁጥር 9 ላይ እንደዚህ ይላል፣ አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራው ስገዱ፣ አምላካችን እግዚአብሔር ቅዱስ ነው። እግዚአብሔር ይመስገን። አምላካችን እግዚአብሔር ምንድን ነው? ቅዱስ አምላክ ነው። እግዚአብሔር የተመሰገነ ነው። ይሄ ቅዱስ አምላክ ደግሞ ቅድስናውን እንድንካፈል አድርጎናል። እግዚአብሔርን እጅግ አድርገን እናመሰግናለን። ወደ እርሱ ያቀረበን፣ ወደ መገኘቱ ያገባን፣ ወደ ፕሬዘንሱ ያገባን
አጽድቆን ነው፣ ቀድሶን ነው። እንደገና በዚህ በምድር ሕይወታችን ደግሞ በእውነት እሱን ስናመልክ የእሱ ምስክሮች ሆነን ስንኖርም እግዚአብሔር አምላክ በቅድስና ወደ ራሱ እያቀረበ በቅድስና ራሱን በእኛ ውስጥ እየገለጠ በዚህም በምድር ዘመናችን እግዚአብሔር ቅድስናውን ሊያካፍለን ይፈልጋል እና ጌታ የተመሰገነ ይሁን። እና በተለይ ዛሬ የምንነጋገረው ነገር ምንድን ነው? በሕይወታችን በአማኞች ሕይወት የሚገለጠው የቅድስና ሶስቱ ደረጃዎችን እንመለከታለን። በሕይወታችን የተገለጠልን የሚገለጠልን ሶስት የቅድስና ደረጃዎች እንመለከታለን። እስቲ እንጸልይላችን። አጭር ጸሎት እንጸልይ። እግዚአብሔር ሆይ ደግመን ደጋግመን እናመሰግንሃለን። እግዚአብሔር ሆይ ስለነበረን የጸሎት ጊዜ፣ ስለነበረን የቃል የአምልኮ ጊዜ ከልብ እናከብርሃለን። አሁን ደግሞ ቅዱስ ቃልህን እግዚአብሔር ሆይ ስንካፈል በዚህ ቃል ውስጥ ደግሞ ያንተን ሀሳብ እንድትገልጥልን፣ በዚህ ቃል እንድታገለግለን፣ እኔን እንድትረዳኝ፣ የሚሰሙትን ወንድሞቼ እህቶቼ እንድትረዳ፣ ኦንላይን እግዚአብሔር አምላክ ይህንን ቃል ለሚሰሙ ሁሉ እግዚአብሔር አምላክ የቃልህን ብርሃን እያበራ ሁላችንን በቃልህ እንድትጎበኘን በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ ቃሉ የአንተ ነው፣ ቅዱስ ቃል ነው። እግዚአብሔር መንፈስ ቅዱስ ሆይ በዚህ ቃል ውስጥ ደግሞ የልብን ሀሳብ ገልጠን ዛሬ እንድታንጸን እንድታገለግለን በኢየሱስ ክርስቶስ ስም እለምንሃለሁ። ሁሉን ለአንተ አደራ አሳልፈን እንሰጣለን በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር የተመሰገነ። ኢሳይያስ ምዕራፍ 6 ላይ ብዙዎቻችን የምናውቀው ቃል አለ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ነቢዩ እና የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የምድረኩን መሠረት ከጨዋዊ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮች የረከሱብኝ ሰው ሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሠራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ ይላል። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደውን ፍም ነበር። አፌንም ዳሰሳትና እነሆ ይህ ከንፈሮችን ነክቶአል፣ በደልህ ከአንተ ተወገደ፣ ኃጢአትህ ተሰረየልህ አለ። እዚያ የጌታም ድምፅ ማንን ልካለሁ ማንስ ይሄዳል ሲል ሰማሁ እያለ ይናገራል። እግዚአብሔር የተመሰገነ ይሁን። ኢሳይያስ እንደሚናገረው እግዚአብሔር ረዳኝና እግዚአብሔር ዓይኖቼን ከፈተና እንዳው እግዚአብሔር በታላቅ ዙፋኑ ላይ ሆኖ አየሁት፣ በክብሩ አየሁት፣ ሰማይ ተከፍቶ ብሎ ይናገራል። ያየውን ክብር ይዘረዝራል። እንደገና ዙፋኑ ዙሪያ ደግሞ ሱራፌል ከበውት ነበረ እና ሱራፌል ደግሞ ሳይ 6 ክንፎች ነበሯቸው እያለ በ2 ክንፉ ፊቱን ይሸፍናል። ለምን? ይህን ቅዱሱን እግዚአብሔርን ማየት ስለሚላቸው እና መላእክት ቅዱሳን ፍጥረቶች ናቸው። የእግዚአብሔር ቅድስና ግን የላቀ ስለሆነ መልአክ ሱራፌል እንኳን በእግዚአብሔር ዙፋን ዙሪያ እንዲያገለግል የተመረጠው መልአክ እንኳን እግዚአብሔርን ማየት ስለማይችል ፊቱን ሸፍኖ ነበረ። በ2 ክንፉ ደግሞ እግሮቹን ሸፍኖ ነበር። በ2 ክንፉ ደግሞ እግዚአብሔር በሚልከው ስፍራ መልእክት ለመድረስ ይበር ነበረ ይላል። ታዲያ ይህን ቅዱስ እግዚአብሔር እኔ ደግሞ አይቼ እንዴት መቆም እችላለሁ? ወዮ ጠፋው በምልበት ሰዓት እግዚአብሔር ከሱራፌል አንዱን ላከና አፌን ገሰሰና ቀደሰ ይላል። እግዚአብሔር ይመስገን። አምላካችን ቅዱስ ነው። ከእግዚአብሔር ባህሪያቶች አንዱና ዋናው ልዩ ባህሪው ቅድስና። እግዚአብሔር የተመሰገነ። ስለዚህ ይሄ ቅዱስ እግዚአብሔር ደግሞ የራሱ ሲያደርገን ሲልከን በእውነት አገልጋዮች ሲያደርገን በፊቱ ሲያቆመን ዝም ብሎ አይደለም። እኔና እናንተን በሚያስደንቅ ሁኔታ ቀድሶ ነው ያደረገን። እግዚአብሔር ይመስገን። ዛሬ እግዚአብሔር ሕይወታችን የገለጣቸውን የሚገልጣቸውን ቅድስናዎች 3ቱን ደረጃዎች እናያለን። 3ቱ ዋና ዋና የቅድስና ደረጃዎች። ሃሌሉያ። የመጀመሪያው ቅድስና በዝማሬያችን በጸሎታችን እንዳየነው እግዚአብሔር ይመስገን እና ስንድን እግዚአብሔር ያዳነን አጽድቆ ነው፣ ቀድሶ ነው። የትኛውን በደል ኃጢአታችንን ከእኛ አስወግዶ በሚያስደንቅ ሁኔታ እግዚአብሔርን እጅግ አድርገን እናከብራለን እና በዚህ በታላቁና በተቀደሰው በእግዚአብሔር ፊት መቆም የቻለ ወደ እግዚአብሔር ፕሬዘንስ መግባት የቻለ ይህም ቅዱሱን እግዚአብሔርን በሰማያት የምትኖር አባታችን ሆይ ብለን ስሙን ለመጥራት የቻልነው እግዚአብሔር አምላክ ቀድሶ አጽድቆ ነው። በደላችንን ኃጢአታችንን ከኛ አስወግዶ ነው። ኩነኔያችንን ዕዳችንን ሁሉ እግዚአብሔር አምላክ ከፍሎ ነው። እግዚአብሔር የተመሰገነው እና ይህ ቅድስና ይህ ጽድቅ ሙሉ በሙሉ
ከእግዚአብሔር የተቀበልነው ያገኘነው ጽድቅና ቅድስና ነው። ያለ እግዚአብሔር ጽድቅና ቅድስና እኔና እናንተ ስሙንም ለመጥራት ብቃት የሌለን ሰዎች እግዚአብሔርን እጅግ አድርገን እናመሰግናለን። በዚሁ በዕብራውያን ምዕራፍ 10 ላይ እንደዚህ ይላል። ምዕራፍ 10 ላይ ምዕራፍ 10 ከቁጥር 10 ጀምሮ ያለው ቶሎ ላንብብ እስከ 18 ድረስ ያለው ረጅም ቃል ቢሆንም ማነበው ቃሉን ላለመቆራረጥ ብዬ በዚህ ፍቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ከዚያ ወራት በኋላ ከእነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውና አመፃቸውን ደግሜ አላስብም ይላል። የእነዚህን ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም እያለ ይናገራል። እዚህ ቦታ የደጋገሙ ቃላቶች አሉ። አንድ ጊዜ ፈጽሞ አንድን መስዋዕት በማቅረብ አንድ ጊዜ በማቅረብ እግዚአብሔር ለዘላለም ቅዱስ ሆናል ይላል። እግዚአብሔር የተመሰገነ ቅዱሳን ስንት ጊዜ? አንድ ጊዜ። በብሉይ ኪዳን ብዙዎቹ የብሉይ ኪዳን ካህናት ደጋግመው ነበር በብዙ ሺህ የሚቆጠር መስዋዕት የሚያቀርቡት። ምክንያቱም ያ መስዋዕት ሰው መቀደስ ስለማይችል ያ መስዋዕት በጣም ብዙ መስዋዕቶች ተደርገዋል። መስዋዕት ከተጀመረበት ከተስፋው ዘመን ጀምሮ እና በሙሴ ዘመን ደግሞ ታውቃላችሁ የሕግ ዋናው መሰረቱ ያው ይሄ ነው እና ብዙ መስዋዕቶች ሆነዋል። ግን እነዚህ ሁሉ መስዋዕቶች ያ ቅድስተ ቅዱሳን ወደ ቅድስተ ቅዱሳን የሚያስገባውን መጋረጃ እንኳን ሊያስወግዱ አልቻሉም። ስለዚህ ሁሉ ጊዜ ያ መጋረጃ ነበር። ማንም ወደ ቅድስተ ቅዱሳን መግባት አይችልም ነበር እና የሰውን ኃጢአት ሊሸፍኑ ይችሉ ይሆናል። ከዋኖስ እስከ ትልቅ እንስሳ ድረስ እስከ ኮርማ ድረስ ብዙ መስዋዕት ሆኗል። ብዙ ደም ፈሷል። ግን እነዚህ ሁሉ የሰውን ኃጢአት አላስወገዱም። እግዚአብሔር ግን አንድ ጊዜ ፈጽሞ አንድ ጊዜ በአንድ ልጁ መስዋዕት እግዚአብሔር ለዘላለም ቀደሰን ብሎ እግዚአብሔር ይመስገን። መጽሐፍ ቅዱስ አንድ የሚለው ነገር በጣም መሰረታዊ ነገር ነው። አንድ እግዚአብሔር አለ። ስንት እግዚአብሔር? አንድ እግዚአብሔር አለ። አንዲት ነገር ለምንኩት እግዚአብሔር አንድ ነገር ያስፈልጋል። አንድ ነገር አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ። እሱም ኢየሱስ ክርስቶስ አንድ እግዚአብሔር ይመስገን። አምላካችን አንድ ጌታ፣ አንድ እግዚአብሔር፣ አንድ አዳኝ፣ አንድ ሊቀ ካህናት አንድ እግዚአብሔር እጅግ አድርገን እናመሰግናለን። ስለዚህ በዚህ በአንዱ ጌታ ተቀድሰናል። በዚህ ነው ወደ እግዚአብሔር መግባት ይቻላል። እግዚአብሔር ይመስገን። እነዛ ሁሉ መስዋዕቶች ሊሰሩ ያልቻሉትን ይሄ አንዱ መስዋዕት በአንድ መስዋዕት ተቀደስን። በአንድ መስዋዕት ወደ እግዚአብሔር ገባን። የእግዚአብሔር ልጆች ተባልን። እግዚአብሔርን ለማምለክ እግዚአብሔርን ለማገልገል አባ ብለን በፊቱ ለመቆም ዕድል አገኘን፣ ድፍረት አገኘን በአንዱ በክርስቶስ ኢየሱስ መስዋዕትነት። ስለዚህ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ትዝ ይላችኋል። ሁሉም ከፈጸመ በኋላ ምን ብሎ ተናገረ? ተፈጸመ አለ። ተፈጸመ። የእግዚአብሔር የብሉይ ኪዳን ተስፋ ተፈጸመ። የእግዚአብሔር የልቡ ሐሳብ ተፈጸመ። በዘላለም ከዘመናት ጀምሮ እግዚአብሔር ሊያደርግ የፈለገው መስዋዕትነት ሁሉ ተፈጸመ ባለ ጊዜ ይላል መጽሐፍ ቅዱስ የቤተ መቅደሱ መጋረጃ ከላይ እስከ ታች ምን ሆነ ይላል? ተቀደደ። ያ መጋረጃ ያ የማይደፈር መጋረጃ ሊቀ ካህኑ እንኳን በዓመት አንድ ጊዜ በየዕለቱ ነው መስዋዕት የሚደረገው። በዓመት አንድ ጊዜ ደግሞ በጣም ልዩ የሆነ ለብሔራዊ ንስሐ የሚሆን መስዋዕት ይዞ እየተንቀጠቀጠ እየፈራ ለራሱና ለሕዝቡ መስዋዕት ይዞ በፍርሃት ነው ያችን መጋረጃ የሚያልፋት። ኢየሱስ ክርስቶስ ግን መስዋዕት በሆነ ጊዜ ምክንያቱም በዛ ውስጥ ያለው የእግዚአብሔር ፕሬዘንስ የእግዚአብሔር ሕልውና የእግዚአብሔር ምሳሌ ስለሆነ በእግዚአብሔር ፊት ሰው መቆም ስለማይችል ኢየሱስ ክርስቶስ ግን ተፈጸመ ባለ ጊዜ መጋረጃ ተቀደደ። እግዚአብሔር ያ መጋረጃ የሚያሳየው ኃጢአትን ነው። ምክንያቱም ሰውን ከእግዚአብሔር የለየው ምንድን ነው? ኃጢአት ነው።
ወደ እግዚአብሔር ሰው እንዲቀርብ ያላደረገው ኃጢአት ነው። ይሄ እኮ ኃጢአት እንዲሰረይ ሰዎች በየዕለቱ ይፈጽማሉ። በየዕለቱ ብዙ ደም አፍስሰዋል። በየዕለቱ ብዙ መስዋዕት፣ ግን ሙሉ በሙሉ መሻር አልቻለም። ኢየሱስ ክርስቶስ ግን ስለኛ ስለናንተ ኃጢአት ሆኖ በስጋው በተቆረሰ ጊዜ ደሙ በፈሰሰ ጊዜ ግን ያ መጋረጃ ተቀደደ። ወደ እግዚአብሔር መግባት ይቻላል። እግዚአብሔር ተመሰገነ። ወደ እግዚአብሔር የገባነው ዝም ብሎ አይደለም፣ ጸድቀን ተቀድሰን። እኛ የወንጌል አማኞች ነን። የወንጌል አማኝ ማለት በክርስቶስ ኢየሱስ ያገኘነውን ጽድቅና ቅድስና የምናምን ነው። በስራችን አይደለም፣ በሕግ አይደለም፣ በምንም አይደለም። የሰው ነገር፣ የሰው ስራ፣ የሰው ስርዓት ያልተደባለቀበት በክርስቶስ ኢየሱስ ነው የዳነው፣ የጸደቅነው፣ የተቀደሰው። እስኪ አሜን በሉ። ቅዱስ ማንም አልተጨመረም። መላእክት አልተጨመሩም። የሰው ስራ አልተጨመረም። የሰው ቅድስና አልተጨመረም። ምንም የእኛም ደግሞ ጥረት አልተጨመረም። ሙሉ በሙሉ የእግዚአብሔር የጸጋ ስጦታ ነው። የእግዚአብሔር የጸጋ ስራ ነው መዳናችን፣ መጽደቃችን፣ መቀደሳችን። የወንጌል አማኞች ማለት ይሄ ነው። ወንጌልን የምናምን እግዚአብሔር የተመሰገነ ነው። በወንጌል የምስራች ሰው ያልቻለውን እግዚአብሔር በክርስቶስ ኢየሱስ አድርጎልናል። እግዚአብሔር የተመሰገነ ነው። አንዱ እግዚአብሔር ክርስቶስ ኢየሱስ ወደ አምላካችን አቀርቦናል። እግዚአብሔር እናከብራለን። በብሉይ ኪዳን መቅደሱ ሲሰራ፣ የመገናኛው ድንኳን ሲሰራ ዙሪያው ታጥረው አንድ በር ብቻ ነው የተሰራው። ምክንያቱም ወደዛ እግዚአብሔርን ለመገናኘት ሰዎች የሚገቡበት በር አንድ ስለሆነ አንድ ቀን የተለያየ ስርዓት የተለያየ ነገር ሰጥቷል። ከአብርሃም ከኖህ ጀምሮ በአብርሃም ዘመን በተለያየ ሁኔታ እግዚአብሔር፣ ነገር ግን አንድ ቀን ግን እግዚአብሔር በአንድ በር ብቻ በአንድ መንገድ ብቻ ሰዎችን ሁሉ ወደ እርሱ እንደሚያቀርብ እግዚአብሔር አምላክ ተስፋ ሲሰጥ ያ በር ማን ነው? ኢየሱስ ክርስቶስ መጣና በሩ እኔ ነኝ፣ መንገዱ እኔ ነኝ፣ እውነትና መንገድ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እግዚአብሔር ይመስገን። በሩ ኢየሱስ ነው። ጌታን እጅግ አድርገን እናመሰግናለን። ጌታን እናከብራለን። መቼም ሁል ጊዜ እየተደነቀን እግዚአብሔርን ስናመልክ ሁል ጊዜ በፊቱ ስንቀርብ እያመሰገን ነው። አምልኳችን፣ ምስጋናችን፣ ኑሯችን፣ ሁሉ ነገራችን ከዚህ ሊጀምር ያስፈልጋል። እግዚአብሔር የተመሰገነ። ይልቁንስም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እግዚአብሔር የተመሰገነ ይሁን። ጌታ ይህን ያደረገን ሮሜ ምዕራፍ 9 ላይ ይህንን ቃል እናገኛለን። እግዚአብሔር የተመሰገነ። ስለዚህ እግዚአብሔር በክርስቶስ ኢየሱስ ወደ ራሱ አቅርቦ ቀድሶ በክርስቶስ ኢየሱስ ሥራ ቅዱሳን ጻድቃን ተብለን ተጠርተናል። እግዚአብሔር ይመስገን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ተብሎ እንደተጻፈ እግዚአብሔር ይመስገን። እግዚአብሔር በጸጋው በልጁ በኢየሱስ ክርስቶስ በኩል አድኖናል፣ ቀድሶናል። እግዚአብሔር ይመስገን። እግዚአብሔር ጻድቅ አምላክ ነው። እንደው ሲቀድሰን በቃ ቀድሻችኋል፣ በቃ ኃጢአታችሁን ይቅር ብያለሁ በማለት አይደለም እግዚአብሔር አምላክ የቀደሰ። ነገር ግን የኃጢአታችን ዋጋ ከፍሎ ነው ጌታ እግዚአብሔር አምላክ የቀደሰ ሙሉ በሙሉ። እውነት ጌታ ኢየሱስ ትዝ ይላችኋል፣ ወደ መስቀል ሞት እየተጓዘ እያለ ዮሐንስ ምዕራፍ 17 ላይ ስለ ቅዱሳን ስለ ሐዋርያቱ ስለ ደቀ መዛሙርቱ በእርሱ ስለሚያምኑት የካህንን ጸሎት እየጸለየ እያለ አባቶ በቃ እንግዲህ እስከ መጨረሻ ያንተ እንዲሆኑ ለአንተ ሰጣቸዋል ካለ በኋላ ሲያውቀው ደግሞ አባቱ ቅዱስ ነው። ስለዚህ ምን አለ? አባቶ እኔ ራሴ ስለ እነሱ እናደርጋለሁ አለ፣ እቀድሳለሁ። እኔ ራሴ እግዚአብሔር የተመሰገነ ነው። ስለዚህ ክርስቶስ ኢየሱስ ስለ እኛ በሰራው ስራ ተቀድሰናል። ስለ እኛ በእግዚአብሔር ፊት የሚታይ ሆኖልናል። እግዚአብሔር ይመስገን። ይሄ መሰረታችን ይሄ የወንጌል አማኞች መሰረት ነው። እግዚአብሔር የተመሰገነ ነው። በሁለተኛ ጢሞቴዎስ ላይ እንደዚህ ይላል፣ ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ይላል። እግዚአብሔር ይመስገን። ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። አሜን።
እግዚአብሔር የተመሰገነ ነው። ጠሪው ቅዱስ ነት እግዚአብሔር ይመስገን። አንዳንድ ጊዜ ማንነታችን እያየን የምድራዊ ሕይወታችን ሙላት መጉደል እያየን እግዚአብሔር ከዚህ ካወጣን ክብር እግዚአብሔር ካካፈለን ሕይወት ዝቅ እንዳንል ያስፈልጋል። እግዚአብሔር የተመሰገነ። የእኛ ነገር የእኛ ምድር ሕይወት በኋላ እንመጣበታለን። የምናልፍበት ነገር ልዩ ልዩ ሊሆን ይችላል፣ ጉራጉሬ ሊሆን ይችላል። ግን አንድ ነገር እናውቃለን፣ ያዳነንና በቅዱሱም አጠራር የጠራን እግዚአብሔር ነው። በክርስቶስ ኢየሱስ እርሱ ጻድቃንና ቅዱሳን አድርጎናል። ከቅዱሳን ጉባኤ ጋር ተቀላቅለናል። እግዚአብሔር የተመሰገነ ነው። እግዚአብሔርን አባታችን ለማለት ችለናል። ማንም ሊገባበት በማይችል እነ ሱራፌል እንኳን ደፍረው ሊያዩት የማይችሉት የእግዚአብሔር ፊት ለማየት በቅተናል። ከማየት የተነሳ ብቃታችን ከኛ አይደለም፣ ብቃታችን ከእርሱ ሆኖ እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ ጽድቅ፣ ይሄ ቅድስና የዳንበት ቅድስና ሙሉ በሙሉ በክርስቶስ ኢየሱስ የተሰራው ስራ ለእኛ የሆነ ቅድስና ነው። የጌታን ራት ስንወስድ የጌታን ራት ብቻ ስንወስድም አይደለም፣ ሁል ጊዜ በእግዚአብሔር ፊት ስንቀር በእውነት ዞር ብለን ወደኋላ እንዴት እንደዳነን እያየን ያዳነን እሱ እንደሆነ የእሱ ጆርኛ እንደመጣች የቀደሰን እሱ እንደሆነ ብቃታችን እሱ እንደሆነ ለዚህ የበቃነው እሱ እንደሆነ እያሰብን ለእግዚአብሔር ክብር ልንሰጥ ይገባል፣ ልንደነቅ ይገባል። ለዚህም ሆነ በአምልኮ ጸሎታችን ሁሉ ጊዜ የምናስቀድመው ይሄንን እግዚአብሔር የተመሰገነ። ጌታ ኢየሱስን የጌታን ራት ስርዓት የሰጠን ምንድን ነው? የመስቀሉ ስራ እንዳንረሳው እንድናስታውሰው ነው። እኛ እንድንሆነው እግዚአብሔር ጸጋ፣ ይሄ ጸጋ ደግሞ የተገኘው በክርስቶስ በሞቱ እግዚአብሔር ይመስገን እና ጌታን እጅግ አድርገን እናመሰግናለን። ሕይወታችን በክርስቶስ ኢየሱስ ድነን ከተቀደስን በኋላ ደግሞ ሁለተኛ የቅድስና ደረጃ በኑሮ የሚገለጥ ቅድስና። በኑሮ የሚገለጥ ቅድስና በሉ። በኑሯችን ይሄ ቅዱሱ እግዚአብሔር ቅድስናው እየተገለጠ በእውነት የእሱን ብርሃን እያበራን የእሱን መዓዛ እያሸተትን ለዚችን ምድር ደግሞ መድኃኒት ሆነ እንድንኖር ተጠርተናል። እግዚአብሔር ይመስገን። ቅድም እንደተባለው ምሕረቱን ፍቅሩን በነፃ አግኝተናል። ታዲያ በነፃ ያገኘነውን ፍቅርና ምሕረት ደግሞ በነፃ እያካፈልን እንድንኖር እግዚአብሔር ይፈልጋል። እስቲ አሜን በሉ። በነፃ እንደተቀበላችሁ እናድርጉ፣ በነፃ ስጡ። ስለዚህ በነፃ ነው ያገኘን ይህን ጽድቅ፣ ይህን ቅድስና፣ የእግዚአብሔርን ልጅነት፣ በእውነት ይህን ሞገስ፣ ይህን ምሕረት፣ ይህን ፍቅር። ወገኖቼ ሁላችን እንዲያውም አንዳንዶቻችን በሰዎች መለኪያ ቢለካ ከቤተሰቦቻችን፣ ከጓደኞቻችን፣ ካለንበት አካባቢ በጣም አመፀኛ የተባል በጣም አስቸጋሪ የተባል ልንሆን እንችላለን። በሰው መለኪያ እንኳን ቢሆን በእውነት በሰው መለኪያ እንኳን ጥሩ መለኪያ የሌለን ልንሆን እንችላለን። ነገር ግን ይሄ ጽድቅ፣ ይሄ ቅድስና ከሰው ስራ ጋር የተያያዘ ስላልሆነ የእግዚአብሔር ነፃ ስጦታ ስለሆነ በምህረቱ እግዚአብሔር ወደ እኛ መጣ። በጨለማችን ላይ ብርሃን አበራልን። ሰው የማይመርጠንን እግዚአብሔር መረጠ። ሰው የማይጠራንን እግዚአብሔር ጠራ። በቅዱስ አጠራሩ ጠራ። እግዚአብሔር ይመስገን። ከጠራን፣ ካጠበን፣ ካነጻን፣ ከቀደሰን በኋላ ይሄ ቅድስናችን ደግሞ በሕይወታችን በኑሯችን እየታየን እሱን እንድናከብረው ደግሞ እግዚአብሔር ይፈልጋል። እግዚአብሔር ይመስገን። አንደኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ይላል የእግዚአብሔር ቃል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ሁሉ ፊት ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ሁኑ። ወንድሞችና እህቶች ይሄንን የሚናገረው ለቅዱሳን ነው አይደል? በክርስቶስ ኢየሱስ ቅዱሳን ለተባሉ ለዳናችሁ፣ በክርስቶስ ኢየሱስ ጻድቃን ቅዱሳን የተባላችሁ እናንተ እኔ ቅዱስ እንደሆንኩኝ በኑሯችሁ ሁሉ ደግሞ ቅዱሳን ሁኑ ተብሎ ተጽፏል። ስለዚህ በኑሮ የሚገለጥ ምን አለ? ቅድስና አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በክርስቶስ ኢየሱስ የበራልን ብርሃን መጽሐፍ ቅዱስ በቆሮንቶስ መልእክት ላይ የሚናገረው በልባችን የበራው በጨለማ ላይ ብርሃን ይሁን ያለው እግዚአብሔር ነው። እግዚአብሔር ይመስገን። በዚህ በጨለማው ሕይወት በጨለማው ልባችን ላይ በክርስቶስ ደም አንስቶ ብርሃን አብርቷል። ይሄ ብርሃን ግን በእንቅብ እንደተያዘ ብርሃን እንዲሆን አይፈልግም። ይሄ ብርሃን እንዲበራ ነው፣ ሌሎችም የሚታይ። እግዚአብሔር ይመስገን። ሁለተኛ ጴጥሮስ ምዕራፍ 3 ላይ እንደዚህ ይላል፣ ጌታ በድንገት እንደሚመጣ
የሁሉ እንዲህ የሚቀጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔር በመምሰል እንደምትሆኑ ይገባችኋል። የምታዩት ሁሉ ይጠፋል። ይህ ዓለም አንድ ቀን በታላቅ በእግዚአብሔር እሳት በእግዚአብሔር ቁጣ ይጠፋል። ስለዚህ በሚጠፋው ውስጥ እናንተ ግን የማይጠፋ ሕይወት የተቀበላችሁ ለጊዜው በዚህ ምድር ላይ የምትኖሩ እንግዶች ናቸው። እንግዳ ታውቃላችሁ። ወይም እንግዳ ሆነ የሄድንበት ቦታ ላይ እስቲ ቢጃማ አምጡልኝ፣ እስቲ በቃ ትንሽ ጫማዬን ካልሴን አውልቄ እስቲ ልዝናና ይባላል እንዴ? በእንግድነት ሰው ቤት ሄደ አይባልም አይደለም። የዚህ ምድር ሕይወት እንደዚህ ነው። መጽሐፍ ቅዱስ እንደሚናገር ለእናንተ እንግዶች ናችሁ በዚህ ምድር ላይ። ስለዚህ በዚህ እንደ ነዋሪዎች፣ እንደ ምድራዊ ሰዎች፣ እንደ ዓለም ሰዎች በእውነት ተዘናግታችሁ አትኑሩ። የጌታ መምጣት በድንገት ይሆናል ይላል። ስለዚህ የእግዚአብሔርን ቀን መምጣት እየጠበቃችሁ እያስቸኮላችሁ በቅድስና ኑሮ እግዚአብሔርን በመምሰል እንደምትሆኑ ይገባችኋል። ወገኖች ታሪካችንን ዞር ብለን ስንመለከት እግዚአብሔር ነው ታሪካችን የሰራል። ፐርፌክት አድርጎ ነው የሰራው በክርስቶስ ኢየሱስ። አሁን ደግሞ ሕይወታችንን ስናይ እንዴት ነው? ሕይወታችን ኑሮአችን እንዴት ነው? በዚህ በኑሮአችን ውስጥ በእውነት በዚሁ በዳንበት ጸጋ በዚሁ ጸጋ እግዚአብሔርን እያከበር እንድንኖር እግዚአብሔር ይፈልጋል። እስቲ አሜን በሉ። አዎ ይሄ ጸጋ የዳንበትም ጸጋ ነው። ዓለማዊ ምኞትን ደግሞ ክደን በድል የምንኖርበት ጸጋ ነው። እስቲ አሜን በሉ። ይሄ ጸጋ እውነት ነው። የኔና የእናንተን ትብብር የሚጠይቅ ጸጋ ነው። የዳንበት ጸጋ እንዲሁ በነፃ የተሰጠን ጸጋ አይደል? ሙሉ በሙሉ የእግዚአብሔር ስጦታ። አንዳንድ ጸጋው በእምነት አድኗቸዋል ቢልም እንኳን የዳንበትን እምነት እንኳን የሚያገኘ ነው አይደል? የዳንበትን እምነት እንኳን የሰጠን እግዚአብሔር። ለዚህ ነው አንዳንድ ጊዜ ስለ ቤተሰቦቻችን ስላልዳኑ ሰዎች በእውነት ብዙ እንደው ከመወትወት ብዙ ከመጠቀም ይልቅ እውነት ነው መመስከር ያስፈልገናል። ግን አጥብቆ መጸለይ ጥሩ። ለምን? የንስሐን መንፈስ ሰጥቷል አለ። የሚድኑበትን ምሕረትና ጸጋ እምነት እግዚአብሔር እንዲያመጣ መማለድ ያስፈልጋል። አያችሁ፣ የዚህ ዓለም ገዢ የሰዎችን ልብ ስላደነደነ ያ ነገር ተነስቶ ጨለማው ተገፎ እውነት እግዚአብሔር በምሕረቱና በቸርነቱ ለእኛ ያደረገውን ጉብኝት ለሰዎች እንዲያደርግ መጸለይ ያስፈልጋል እንጂ የትኞቻችንን በራሳችን እምነት ሄዳል። ከዳንን በኋላ ግን በምድር ሕይወታችን ግን በኑሯችን የእግዚአብሔር ቅድስና የምንጠይቅበት ጸጋ በእውነት የእኛን መታዘዝ፣ የእኛን እምነት፣ የእኛን ለእግዚአብሔር ቃል መኖር ይጠይቃል። የእኛን መተባበር ይጠይቃል። እግዚአብሔር እናመሰግናለን። ይሄ በትብብር በሕይወታችን ስለሚገለጠው ጸጋ እግዚአብሔር ቢፈቅድ ሌላ ጊዜ እናያለን። እግዚአብሔር የተመሰገነ። በዕብራውያን ምዕራፍ 12 ላይ በተለይ ዕብራውያን ምዕራፍ 12 ስትመለከቱ ስለ ቅጣት ይናገራል እና ወላጆች ልጆቻቸውን ይቀጣሉ። ለምንድን ነው የሚቀጡት? ልጆች መረን እንዳይወጡ ይላል እና ለመልካም ደረጃ እንዲደርሱ መልካም ነገር የወላጆቻቸው መልካም ነገር ተካፍለው በመልካም አስተዳደግ እንዲያድጉ ከመንገድ ሲወጡ ወይም ደግሞ አንዳንድ ጊዜ ለእነሱ የማይሆን ነገር ሲኖር ልጆችን ይቀጣሉ ይላል። ልክ እንደዚሁ ይላል እግዚአብሔርም ደግሞ ልጆቹን ይቀጣል ብሎ ይናገራል እና ዕብራውያን ምዕራፍ 12 ቁጥር 10 ላይ ያለውን ላም ይቀጣል ይላል። እንደዚህ ይላል ስለኛ ወላጆች ይናገራል። እነርሱ መልካም ሆኖ በሥጋ ስላሉት ወላጆች ይናገርና እነሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅን ያፈራላቸዋል ይላል። በዚህ ሕይወታችን ውስጥ እንዲያውም እግዚአብሔር በእርሱ ቅድስና የሚገልጠን አንዳንድ ጊዜ በእውነት በቃ ይሄ ስጋችን የክፉ የስጋ ምኞት ከእኛ ላይ እንዲሁም እንዲወጣ ካስፈለገ ከመስመር ስንወጣ እንኳን እግዚአብሔር ይቀጣል። እግዚአብሔር ይቀጣል ልጆች። ምክንያቱም የማይቀጣ ልጅ ምንድነው ነው የሚለው? ዲቃላ ነው ይላል። እናንተ ግን ልጆች ናቸው። ግን የሚቀጣን ለምንድን ነው ብሎ ነው የሚለው? የእርሱን ቅድስና እንድንካፈል እርሱን ወደ መምሰል ሕይወት እንድንደርስ መጣል የሚገባንን እየጣልን
ማንሳት የሚገባን አንስተን እንድንሄድ እግዚአብሔር እኛን ይሰራል፣ ልጆቹን ይሰራል፣ አሁንም ይስራል። ምክንያቱም በዚህ በእንግድነት ዘመናችን እንደፈለግን ሆነ በእውነት የልባችን ሀሳብ እያደረግን ከእግዚአብሔር ሀሳብ ጎለን ከምንኖር እግዚአብሔር ግን አስተማሪ ነውና አባት ነውና እረኛ ነውና እንደወደደ አድርጎ ሰርቶ የቅድስናው ተካፋዮች ያደርጋል። አንዳንድ በሕይወታችን የሚያልፉትን ነገሮች መመርመር ቅዱሳን ጥሩ ነው። ሕይወታችን ሲሆን እግዚአብሔር ዝም ብሎ አይፈቅድም። እውነት ነው። በማንም ላይ እግዚአብሔር መቼም መከራን አመጣም ችግርን አመጣም። ግን እግዚአብሔር ሲፈቅድ ግን ምክንያት ይኖረዋል እና እግዚአብሔር የተመሰገነ። በዚህ በምድር ሕይወታችን ይህን ቅድስና እንድንካፈል እግዚአብሔር ያደርጋል። እስቲ አሜን በሉ። ስለዚህ በሕይወት የሚገለጥ የእግዚአብሔር ቅድስና በእውነት እግዚአብሔር የእሱን ብርሃን እያበራን ለዓለም ብርሃን እንድንሆን ሷር የዓለም ብርሃን የሆነው በእኛ ውስጥ ከበራ ሌሎች እኮ የምናካፍለው ሕይወታል። መልእክተኞች እኮ ነው፣ የእሱ እኮ አምባሳደሮች። እግዚአብሔር ይመስገን። እግዚአብሔር በእውነት አንዳንድ ጊዜ እንደ አማኞች ማሰብ አለ። የትኛው የአእምሮ ልቤ፣ አንደበቴ፣ ሁሉ ነገር የእግዚአብሔር አንደበቴ የፈለገውን ነገር አያደርግ፣ የፈለገውን አያደርግ። እግዚአብሔር ይመስገን። በእኛ ውስጥ የፈሰሰው ቅዱሱ መንፈስ የመጀመሪያው ትልቁ ስራ እኛን እየመከረ እያስተማረ መቀደስ ነው። ቅድስናችን የተገለጠ እንዲሆን በኑሮ የተገለጠ እንዲሆን ያደርጋል። እግዚአብሔር የተመሰገነ። ስለዚህ ነው ብዙዎች በእውነት አንዳንድ ጊዜ በስራችን ስፍራ ባንናገር ምንም ባንንም ክርስቶስ እኮ ይታያል። እሱን መኖር ስንጀምር የእሱ መዓዛ መውጣት ሲጀምር ክርስቶስን የሚያሳይ ስንኖር በእውነት ሰዎች አንተ ለየት ያለ ሰው ምንድን ነው ይላል። በእውነት አንዳንዶች እንደውም ከአንተ ጋር ሲሆን ከአንቺ ጋር ሲሆን ሰላም ይሰማል። አንተ እንዴት የተለየ ሰው፣ እኛ የምንናገረው እኛ የምናደርገውን አታደርግም። ምንድን ነው የተለየ ነገር? ንግግር ይገልጣል። አንተ የተለየ እግዚአብሔር ይመስገን። ምክንያቱም በእኛ ውስጥ የተጀመረው የቅዱሱ ዘር በእኛ ውስጥ ከማይጠፋ ዘር ነው የተወለድነው። ይሄ ዘር በውስጣችን የገባው ዘር እሱ ሲያድግ እንዲወጣ ስናደርግ እግዚአብሔር ይመስገን ለሌሎች የሚታይ ቅድስና ከኛ ይሆናል። እግዚአብሔር ይመስገን። ጌታን እጅግ አድርገን እናከብራለን። ሶስተኛው ቅድስና ፍጹም የሆነ ቅድስና፣ የዳንበት ቅድስና አለ፣ በኑሯችን የሚገለጥ ቅድስና አለ፣ ተነጋገርነው። ሶስተኛ ግን ፍጹም የሆነ ቅድስና እግዚአብሔር ይመስገን። ፍጹም የሆነ ዛሬ ሁሉ ነገር ፍጹም አይደለም፣ ግን ፍጹም ባይሆን አይደለም ችግር የለም። አንድ ቀን ግን ፍጹም የሆነው ኢየሱስ ሲመጣ ፍጹም የሆነው ነገር ይገለጣል። እግዚአብሔርን እጅግ አድርገን እናመሰግናለን። እንደነ ጳውሎስ ያሉ ትልቅ የእግዚአብሔር ሰዎች በጣም ያስደንቀኛል። ያን ሁሉ በእውነት የእግዚአብሔር ነገር በሙላት በሕይወቱ የታየ ሰው ክርስቶስን እኔ ክርስቶስን እንደምመስል እኔን ምሰሉ ብለው በድፍረት የተናገሩ ሰዎች አስደንቃቸው። እኔ ክርስቶስን ነው የምመስለው፣ እኔን ምሰሉ፣ በቃላችንም በሕይወታችን ምሳሌ ሆነንላችኋል እያሉ መልእክታቸው መጽሐፍ። እንዲህ አይነት ሰው እንደዚህ ይላል በፊልጵስዩስ ምዕራፍ 3 ላይ አሁን እንዳገኘሁት ወይም አሁን ፍጹም እንደሆንኩኝ አይደለም፣ ነገር ግን ስለ እሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ምን ማለት ነው? አሁንም ቢሆን እተጋለሁ እና እግዚአብሔር በእኔ ውስጥ የጀመረው ቅድስና ፍጹምነትን ለማግኘት እኔም የሚገባኝን ለማድረግ እተጋለሁ። እንደገና ደግሞ አሁን በእውነት እንዳያስኩት አልቆጥርም ይላል። እዚህ ላይ ያለው ጥቅሳችን ፊልጵስዩስ ምዕራፍ 3 በኋላ ያለውን እየረሳሁ ሁል ጊዜ በፊቴ ያለውን ለመያዝ ይሰራል። አንድ በፊቴ የተቀረጸ ነገር አለ። ያ ምንድን ነው? ይህንን ጻድቁን ጌታ፣ ይህን የቀደሰኝን ጌታ፣ ይህንን ዛሬ በእምነት የተቀበልኩትን በእምነት በሕይወት የሰራውን ጌታ ፊት ለፊት የማይበት ቀን አለ። ለዛ በእውነት በቃ ሁል ጊዜ የሚገባኝን እያደረኩ የሚጣለውን እየጣልኩ ራሴን እያዘጋጀሁ ወደፊት እየገሰገስኩ የፊቴን ለመያዝ ነው የምተጋው። ግራ ቀኝ አልልም። በምንም ነገር ልቤ እንዲያዝ አልፈልግም። በጥሩም ነገሬ፣ በብርታቴም፣ በሰክሰሴም፣ በድካሜም፣ በተመቸኝ ባልተመቸኝ ነገር እኔ ተሰናክዬ መቅረት አልፈልግም። የማይመቸውን እየጣልኩ የሚመቸውን ደግሞ እያያዝኩ ወደፊት እሄዳለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። አንድ ነገር አለ እሱ ማለት አንድ ነገር ልቤም ዓይኔም ያለው በዓላማዬ ላይ አንድ ነገር፣ እሱም ደግሞ ሁሉ ነገር ፍጹም የሚሆንበትን የጌታን ቀን የጌታን ምጽአት ለእርሱ ተጋድሎ ይላል።
እግዚአብሔር የተመሰገነ። በፊት ያለውን ለመያዝ የሚተጋ ነው ጳውሎስን ንቁ የሚተጋ እንጂ ደካማ ዘገምተኛ ክርስቲያን አይደለም። ሩጫውን ፈጽሞ ከውድድሩ ሽልማት ለመቀበል የሚናፍቅ ሰው እግዚአብሔር የተመሰገነ። ይህም ሽልማት ከክርስቶስ ጋር የሚኖረው ፍጹም የሆነው የከበረው ሕይወት ነው። በእውነት እስቲ ቅዱሳን ዛሬ ጌታን ራት እንወስዳለን። ምን ያህል ይሄ ሕይወት ይናፍቃል? እውነት ምንድነው ሽልማታችን? ይሄና የእናንተ ሽልማት ምንድነው? ትልቁ ነገር ይሄና የእናንተ ትልቁ ነገር እኮ ከዚህ ቅዱስ ጌታ ጋር ይሄ ቅዱስ ሙሉ የሆነውን ሕይወት መኖር፣ ይሄ የሚበሰብሰው የማይበሰብሰውን ለብሶ፣ ይሄ የሚሞተው የማይሞተውን ለብሶ፣ ይህንን ዛሬ በድንግዝግዝ እንደምናይ አይደለም። ዛሬ ድንግዝግዝ ነው ሁሉ ነገር፣ በድንግዝግዝ ነው ጌታን እያመለክ የምንሄደው። ያን ጊዜ ግን ፍጹም የሆነው ሲመጣ ግን ሁሉ ነገር ግልጥ ይላል። በእውነት ይሄ ምን ያህል እናፍቀዋለን። ያችሁ ቅድስና ፍጹም የሚሆነው ጌታ ሲመጣ ፍጹም በሆነ ቅድስና እግዚአብሔር የተመሰገነ ይሁን። ያን ጊዜ እንገለጣለን። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለን፣ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻላል። ዛሬስ በመስታወት በድንግዝግዝ እንደምናይ ነው፣ በዛን ጊዜ ግን ፊት ለፊት እናየዋለን። ዛሬ ከእውቀት ከፍዬ አውቃለሁ፣ በዛን ጊዜ ግን እኔ ደግሞ እንደታወቅ አውቃለሁ። ዋው! ይሄ ትልቅ የእግዚአብሔር ከፍዬ ነው፣ በድንግዝግዝ ነው። አሁን ሁሉ እንደጨረስኩት አልቆጥርም። አሁን ሁሉ እንደያዝኩት አልቆጥርም። ኖ ስጋዬን እየጎሸምኩኝ በእውነት የትኛውን መሰናክል እያለፍ ፍጹም የመሆኑበትን ቀን ከሩቅ እያየ ወደ እሱ ነው የምትዘረግ፣ ወደዛ ነው የምትዘረግ። ፍጻሜ አለ። የኔ ፍጻሜ ደግሞ ምንድን ነው ብትሉኝ፣ ከዚህ ከወደደን ጌታ ጋር ያለምንም ገደብ ከእርሱ ጋር ህብረት የማደርግበትን እሱን የማገኝበትን እሱ የኔ የእሱ ሆኜ ከዚህ ከእንግድነት ህይወት ከዚህ ከምድር ህይወቴ አልፌ ለዘላለም ከእርሱ ጋር የምኖርበትን ቀን እሱን እናፍቃለሁ። ለምን? ያ ቀን ፍጹም የሆነ ቀን፣ ፍጹም የሆነ ቀን። የክርስቲያን እምነታችን መሰረታችን ጌታ ኢየሱስ ይመጣል። ወንድሞቼ እናቶች፣ ይሄ የኛ የወንጌል አማኞች መሰረት ነው። መሰረታዊ እምነታችን በመስቀሉ በክርስቶስ ጸድቀናል፣ ተቀድሰናል። በስራችን አይደለም፣ በምንም እምነት አይደለም፣ በምንም አይደለም፣ በክርስቶስ ነው። እንደገና በዚህ በምድር ህይወታችን ደግሞ እርሱን እያከበርን የእሱን ጽድቅና ቅድስና እየገለጥን ኢየሱስ ጌታ ነው፣ እሱን እያሳየን እንኖራለን። ከዚሁ በላይ ደግሞ ከሁሉ በላይ ደግሞ ይሄ ጌታ ይመጣል። ሁሉን ፍጹም የሚያደርግበት ቀን አለ። እሱን እየጠበቅን ማራናታ እያለ እየተዘጋጀን እንጠብቀዋል። እግዚአብሔርን እናመሰግናለን። ሃሌሉያ! እንዲህ አይነት ጌታ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ሃሌሉያ! ዕብራውያን ምዕራፍ 12 ላይ ያለውን ቃል ላንብብና በዚህ ቦታቼ ወደ ጌታ እራት ነው እንሄዳለን። ዕብራውያን 12 ቁጥር 28 እንደዚህ ይላል። ዕብራውያን 12 ቁጥር 28 ስለዚህ የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና የማይናወጥ መንግሥት ስለምንቀበል። አሁን ያለንበት መንግሥት ይናወጣል። ዓለም ስትናወጥ አትናወጡም? ይኸው ሌላው እንደሚሸፈንኛው ተሸፍናለን የምንሄደው። ለምን? እንፈራለን፣ እንጨነቃለን፣ እንታወቃለን፣ እንሰጋለን። አይደለም? ፍጹም አይደለም። ፈለገ ነገር ቢሆን ፍጹም አይደለም። ግን በእውነት የማይናወጥ መንግሥት ግን ይመጣል። የእግዚአብሔር መንግሥት ይገለጣል። ጌታችን ኢየሱስ ክርስቶስ ይመጣል። እግዚአብሔር የተመሰገነ። ያን ጊዜ ዛሬ ያለቀስንበት፣ ዛሬ ያበረታንበት፣ ዛሬ ተጎዳንበት፣ ዛሬ በተለያየ ሁኔታ ውስጥ ከእግዚአብሔር ሀሳብ የጎደልንበት ከኛ አቅም በላይ የሆነ መቼም እግዚአብሔር ይመስገን በዚህም በምድር ዘመናችን አቅማችን እሱ ነው፣ ትምክህታችን እሱ ነው፣ ኃይላችን እሱ ነው። ወደ ጸጋው ዙፋን እየተቀረብን ጸጋ እየጠየቅን ብንወድቅ ተነስተን ብዙዎቻችን እንቀጥላለን። በእውነት እንቀጥላለን። ምክንያቱም ጻድቅ ቢወድቅም ይነሳል። ምንም ቢሆን ምንም ተነስተን እንቀጥላለን። ግን አንድ ነገር እናውቃለን፣ ስንሮጥ ግን ፊታችንን እያየን ኢየሱስ ይመጣል፣ እንደርሳለን ፍጻሜ ላይ።
ስለዚህ የሚናወጠው በማይናወጠው ይለወጣል። የማይናወጥ መንግስት እንቀበላለን። እግዚአብሔር ይመስገን። ያን ጊዜ ቅድስናችን ፍጹም ይሆናል። ፍጹም በሆነ ህይወት ውስጥ እንገለጣለን። እግዚአብሔር ለዚህ ያብቃል። በክርስቶስ ኢየሱስ የእሱን ስራ የጀመረ እግዚአብሔር በምድርም ህይወታችን በእውነት እየረዳን ከእሱ ሙላት ሳንጎድል ጸጋውን እያበዛ እየረዳን እየደገፈን እግዚአብሔር አምላክ ለዚህ ፍጹም ለሆነ ደግሞ ፍጻሜ እግዚአብሔር አምላክ ያብቃል። ኢየሱስ ጌታ። እግዚአብሔር ይባርካችሁ። ወደ ግብረ እንጸልያለን። ሃሌሉያ። ጥቂት ጊዜ ልጸልይ ላችሁ። የጌታ እራት ወደ ኋላ ዞር ብለን የሆነልንን የምናይበት፣ አሁን ያለንበትን ህይወት የምንፈትንበት፣ እንደገና ደግሞ ወደፊት ያለን ተስፋ በእውነት መንፈሳዊ ዓይናችን የምናይበት፣ ስላለፈው እግዚአብሔርን እያመሰገንን ስላለፈው እየተደነቀን አሁን ባለንበት ደግሞ በሁሉ ላይ እግዚአብሔር ጸጋ እየጠየቀን መንፈሱን እየጠየቀን ይመጣ ላለው ደግሞ በናፍቆት ልባችን የምናነሳበት ህይወት ነው። ሃሌሉያ። በእውነት እግዚአብሔር በዚህ ቃልና በዚህ እራት ውስጥ እግዚአብሔር ይህንን ያድርገልን። ሃሌሉያ። እግዚአብሔር አምላካችን ከልብ እናመሰግናለን፣ እንወድሃለን። አንተ አምላካችን እግዚአብሔር አምላክ ስለ በጎ ፈቃድህ መፈለግንም ማድረግንም በሰዎች ህይወት ውስጥ የምታደርግ የእምነታችን ጀማሪ ፈጻሚ የሚሆንክ ጌታ ኢየሱስ ሆይ በአንተ ጸጋ በአንተ ቸርነት ያለውን ህይወት እንድንካፈል በምህረትና በቸርነትህ እግዚአብሔር ሆይ የዚህ ህይወት ተካፋዮች ስላደረገን ከልብ እናመሰግናለን። ጌታ ሆይ በዘመናችን ቢኖረን ባይኖረን ብንበረታ ብንደክም ጌታ ኢየሱስ ሆይ አንተን የሚተካብን የለም። አንተን የሚተካብን የለም። በአንተ ደስ ይለናል። በጌታ ደስ ይበላችሁ ተብሎ እንደተጻፈ በአንተ ደስ ይለናል። በመስቀሉ ስራ ረክተናል። ጌታ ሆይ ጽድቃችን ሆነ አጽድቀናል። ቅድስናችን ሆነ ቀድሰናል። አድነህናል። የራስ አድርገሃል። እናመሰግናለን፣ እናከብረሃለን። ጌታ ሆይ በድቅድቅ ጨለማ ህይወታችን ውስጥ አስደናቂ አንተ ብርሃን በርቶልናል። እናመሰግናለን። በዚህ ብርሃን የሚኖሩ ሰዎች በዚህ ብርሃን እግዚአብሔር ይህን ብርሃን ሌሎች በጨለማ ላሉ እያበሩ አንተን እያከበሩ በቃላቸው በህይወታቸው አንተን እያከበሩ በኑሯቸው ሁሉ አንተን የሚገልጹ እንድታደርገን እለምንሃለን። በዚህ ሰዓት እኔ በደከምኩበት ወንድሞቼ እህቶቼ በጎደልንበት ነገር የሚረዳ ጸጋ ይለቀቅ። እግዚአብሔር ሆይ በዚህ ቃል ውስጥ ጌታ እግዚአብሔር ሆይ የቃልነው ነገር ቢኖር እንድናነሳ፣ የረሳነው ነገር ቢኖር እንድናስታውስ እግዚአብሔር ህይወታችን በመንፈስ ቅዱስ በቅዱስ ቃል ከአንተ ጋር ተጣብቆ እንደገና ተስፋ እንዳለው ሰው በዚህ ምድር ብቻ ተወሰን እንዳንቀር ጌታ ሆይ የከበረውን ተስፋችን የጌታችን ኢየሱስ ክርስቶስን ምጽአት እያሰቡ እግዚአብሔር ሆይ መቅረዛቸውን ዘይት ሞልቶ ይጠብቁ እንደነበሩ እንደነዛ ቆነጃጅቶች እግዚአብሔር አምላክ ዘይታችን ሞልቶ አንተን የምንጠብቅበትን ጸጋ አብዛት። እግዚአብሔር ሆይ ልጅን ኢየሱስ ክርስቶስን ያላወቀች ነፍስ ብትኖር ዛሬ በመካከላችን በዚህ ኦንላይን ይህንን መልእክት የምትሰማ ብትኖር እግዚአብሔር ጻድቅ የለም አንድስ እንኳ ተብሎ ተጽፏል። እግዚአብሔር አምላክ በእውነት ጌታ ሆይ አንተ ሰዎችን ያዳንክበት ጽድቅ በኢየሱስ ክርስቶስ ብቻ ተገልጧል። ልጅን ኢየሱስ ክርስቶስን አምኖ በመቀበል የሚገኘውን ጽድቅና ቅድስና ህይወት ይህች ነፍስ እንድትቀበል እለምንሃል። እግዚአብሔር አምላክ ሆይ ለእያንዳንዳችን የጸጋ ይብዛ። ክብር ለአንተ ይሁን። እንወድሃለን። አንተ አምላካችን እግዚአብሔር ሆይ ዛሬ እኛ እንዲህ ተገናኝተን አንተን ስናመልክ አንተን ጸጋ ስንካፈል እግዚአብሔር ሆይ ከህመም የተነሳ በመካከላችን ያልተገኙ ከትንሽ ልጆቻቸው የተነሳ በመካከላችን ያልተገኙትን ሁሉ እንድታስባቸው እንጸልያለን። እባክህ የታመሙትን ሁሉ ፈውስ። ለእህቴ ለዓለም ስላደረግላት መልካም ነገር እናመሰግናለን። አሁንም የአንተ ፈውስ በእርሷ ላይ ይሁን። ሙሉ በሙሉ ፈጽመህ እንድትፈውሳት በኢየሱስ ክርስቶስ ስም እንለምንሃል። እህታችን አልማዝን አስባት። እግዚአብሔር አምላክ በሕክምና ላይ ነውና ያለችው እግዚአብሔር እስካሁን እንደረዳት ፈጽመህ እንድትረዳት ፈዋሹ የአንተ መንፈስ የአንተ ኃይል በእሷ ላይ እንዲያልፍ ምንም ክፉ እንዳይሆንባት በኢየሱስ ስም እንጸልያለን። ሌሎች የታመሙ የተቸገሩ ያዘኑ በተለያየ ፈተናው ስለሚያልፉ እግዚአብሔር አምላክ ያንተ ቸርነት ያንተ በጎነት እንዲበዛ እለምንሃለሁ። ዛሬ በዚህ ጉባኤ እንኳን እግዚአብሔር ሆይ ላለን ሰዎች
ጌታ የደከመ ቢኖር ይበርታ፣ የወደቀ ቢኖር ይነሳ፣ እግዚአብሔር ያዘነ ይጽና። እንደገና ጸጋ ተቀብለን በርትተን የተጣመመ ነገር ቢኖር ይቅና። እግዚአብሔር አምላክ ሆይ በአንተ በወንጌል እውነት በዳንበት እውነት ላይ እግዚአብሔር አምላክ ሰርተህና አንጸኸን ጌታ ኢየሱስ አሁን ባለንበት ሕይወት እንኳን የጎደለውን እየሞላ ጌታ ልባችን መንፈሳችንም ወደ አንተ እንዲነሳ የማይናወጠውን መንግሥት ጌታ ኢየሱስ ሆይ ያንተን የከበረውን ተስፋችንን ጌታችን ኢየሱስ ክርስቶስ ያንተን ዳግመኛ ምጽአት እያሰበ እግዚአብሔር አምላክ ሩጫችንን በትዕግስትና በጽናት የምንሮጥበትን ጸጋ እንድታበዛልን እለምንሃል። እግዚአብሔር ማንም ሰው ጌታ ሆይ ዕዳ እንዳይገኝበት ከፍቅር በስተቀር በእውነት ይሄ የተቀበልነው ጸጋ የምንኖርበትም ሌሎች የምናካፍለውም ጸጋ ነው። እግዚአብሔር በነጻ ተቀብለናል። እንደ ተማር እየማር እንደ ተወደድን እየወደድን አንተ በልጅ ክርስቶስ በክርስቶስ ኢየሱስ ደም እንዳነጻሃል ንጽህናችንን በኑሯችን እየጠበቀን እግዚአብሔር አምላክ እንደ ምርጦች እንድንኖር እንድትረዳ በኢየሱስ ክርስቶስ ስም እለምንሃል። ከዚህ የሚያወጣ ነገር እግዚአብሔር አምላክ ከቤተ ክርስቲያን እንዲነሳ ከልጆች እንዲነሳ በኢየሱስ ክርስቶስ ስም እንጸልያለን። እንደ ቤተሰብ እግዚአብሔር አንተን ስናመልክ በቤተሰብ መካከል በባልና በሚስት በልጆችና በወላጆች በልጆች እርስ በርስ መካከል እግዚአብሔር የከበደ ነገር እንዳይኖር በእውነት ጌታ በአንተ ምሕረት በአንተ ፍቅር በአንተ ንጽህና እግዚአብሔር ግንኙነታችን ሁሉ እንዲፈወስ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር እንደ ቤተ ክርስቲያን እንደ አካል እግዚአብሔር አምላክ እንደገና ከሰዎች ሁሉ ጋር እግዚአብሔር ሆይ በእውነት ጌታ ሆይ በአንተ ጽድቅና ቅድስና እንድንገለጥ እንድትረዳን እንከን የሚሆን ነገር እንዳይገኝ ዕዳ የሚሆን ነገር እንዳይገኝ በኢየሱስ ክርስቶስ ስም እለምንሃል። እግዚአብሔር ማስተዋል እንድትሰጠን ጌታ አቅም እንድትሆነ አቅምም ብቃታችንም ጌታ አንተ ነህ። በእውነት ጌታ ብቃትም አቅምም ሆነህ አድነህናል። አሁን ደግሞ ብቃትም አቅምም ሆነህ ይህን የድል ሕይወት እንድታኖረን እግዚአብሔር አምላክ ከአንተም ጋር ከሰውም ጋር እግዚአብሔር አምላክ እውነተኛን ሕይወት የብርሃን ሕይወት እንድንኖር እንድትረዳን በኢየሱስ ክርስቶስ ስም እለምንሃል። እግዚአብሔር ይህንን ቃል ጌታ በአክብሮት ተቀብለናል። ይህን እራት ደግሞ በእውነት እንድንካፈል እግዚአብሔር አምላክ ሕይወታችን እንድትሰራ እለምንሃል። ተመስገን ስለምታደርግ በኢየሱስ ክርስቶስ ስም እንጸልያለን። አሜን። እግዚአብሔር ይመስገን። መዘምራን ትወጡና በዝማሬ እያገለገላችሁን ለጌታ እራት ራሳችንን እናዘጋጃለን። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። እግዚአብሔር ዕድል ስለሰጠን አንዳንድ ጊዜ ጠላት ለክፉ ያመጣውን እግዚአብሔር ደግሞ ለበጎ ይለውጠዋል። ስለዚህ በኮሮና ምክንያት ደግሞ የጌታ እራት 2 ጊዜ ይመስላል። ይህ ደግሞ ጥሩ ነው። እግዚአብሔር ይመስገን። ምክንያቱም ብዙ ጊዜ ይህንን መስቀሉን እያየን ራሳችን እያሰብን እግዚአብሔር ይመስገን ጌታን ጸጋ እንካፈላለን። ዲያቆናት ስለዚህ ትመጣላችሁ። ለጌታ እራት ራሳችንን እናዘጋጃለን እና ሁላችን ወደ ስንመጣ እግዚአብሔር ባርካችሁ። ያው በምንንቀሳቀስበት ሰዓት ጥንቃቄ ማድረግ ስለሚገባን በምንመጣበት በምንንቀሳቀስበት ውጭ በምንሄድበት ጊዜ ሁሉ የሙንሽ ልብሳችንን እናደርጋለን። ከዛ በኋላ በስነ ስርዓት እንደለመድነው ወስደን ሁላችን በእጃችን ከያዝን በኋላ ከዛ በኋላ ደግሞ አብረን የጌታ እራት እንወስዳለን ማለት ነው። እግዚአብሔር ይባርካችሁ። በእውነት በሚያስፈልገው ሁሉ ያደረጋችሁ የተባበራችሁ ስላለ እግዚአብሔር አምላክ አብዝቶ ይባርካችሁ። ወጣቶቹም በሚቀጥለው ሳምንት የዚህ ወጣቶች ፕሮግራም ስናደርግ ምን ማድረግ እንዳለብን ጥንቃቄያችን ሁሉ እንነጋገራለን ከፕሮግራም በኋላ በጣም ላጭር ጊዜ። ስለዚህ እናንተም ቅድም እንደተነገረው ከፕሮግራም በኋላ ወደታችን እንድትመጡልን በጌታ ፍቅር እንጠይቃችኋለን። እዛ ያው የተረጎመ ነውና ሰምተሽኛል? እሺ፣ እግዚአብሔር ይመስገን። እስቲ መዘምራን እየዘመሩ ከእግዚአብሔር ቃል አነባለሁ። ለእናንተ ደግሞ አሳልፎ የሰጠሁትን ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉታል። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉታል። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቶን ትናገራላችሁ። ጌታ ይመጣል። የዝማሬ በጸሎት መንፈስ ራሳችን እያዘጋጀን ሁላችንም ዲያቆናት እያስተናገሩን ይህን ጌታ እራት እንወስዳለን።
ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ደግሞ ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። እንጸልይ ሁላችን። እግዚአብሔር አምላካችን ሆይ በልጅ በክርስቶስ ኢየሱስ ስለሰራህልን ሥራ እናመሰግንሃለን። እግዚአብሔር ሆይ ዘወትር የምናስታውሰው ዞር ብለን የምናየው የእኛ ሥራ፣ የእኛ ጽድቅ፣ የእኛ ገድል የለም። እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ሥራችንን ስለሰራህልን በእርሱ በሥጋው መቆረስ በደሙ መፍሰስ ስላጸደቅከን፣ ስለቀደስከን፣ ልጆች ስላደረግከን፣ ወደ መንግሥት ስላስገባህን፣ በፊትህ እንድንቆም ይህንን ድፍረት፣ ይህን ብቃት፣ ይህን አቅም ስለሰጠህን ከልብ እናመሰግንሃለን። ከልብ እናመሰግንሃለን። ጌታ ሆይ ሥራችን ሁሉ ሰርተህልናል። ዛሬ በዚህ ሥራ እንደገና እግዚአብሔር ሕይወታችን እያነቃቃ በዚህ በእንግድነታችን ዘመን አንተን አክብረን የምንኖርበትን ጸጋን፣ ኃይልን፣ እምነትን እግዚአብሔር እንድትሰጠን በኢየሱስ ስም እንጸልያለን። የምንወስደው ይህ ራት በስምህ የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን። ይህ የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ሁላችንም ይህንን እንወስደዋለን። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? ሁላችንም አንድ ላይ እንወስደዋለን። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለን። ለዚህ ያበቃን ጌታ ስሙ የተባረከ ይሁን። ጌታን እጅግ አድርገን እናከብራለን። እግዚአብሔር የተመሰገነ ይሁን። ጊዜያችን ለወደ ብዙ ጊዜ መስሎን አጭር ጸሎት ለነሳሚ ጸልይና ከዛ ለሳሚ የመጨረሻው የመዝጊያ ጸሎት አድርጎ እንዲሸኘን ጊዜውን እሰጣለሁ። እስቲ እንጸልይ። እግዚአብሔር ሆይ ከዚህ ከበረከት ጽዋ ከዚህ ከበረከት ማዕድ እንድንካፈል ያደረግከን እግዚአብሔር እናመሰግናለን። ጌታ ኢየሱስ ሆይ አንተም ስትመጣ በበጎ ራት ተሰብስበን ጌታ ሆይ ያንተን እራት ለመካፈል እስከ መጨረሻው ከክፉ ጠብቀህ እንድታጽናን እግዚአብሔር ለዛ ቀን እንድታበቃን እንጸልያለን። ያንተ በረከት ያንተ ፈውስ
በነፍስ በስጋችን ይብዛ። በመንፈሳችን ሁሉ እግዚአብሔር ሆይ መንፈሳችን በመንፈስ እያነቃቃ ጌታ ሆይ መንፈሳችን ነቅቶ ለአንተ እየኖር እንድንጠብቅ ጸጋን ሁሉ አብዛለን። እግዚአብሔር ሆይ በእርግጥ በክርስቶስ ኢየሱስ ከአንተ ጋር ያለን ህብረት፣ ከአንተ ጋር ያለን ሰላም፣ እርስ በርስ ያለን ህብረት፣ እርስ በርስ ያለን ሰላም እግዚአብሔር አምላክ ሆይ የተጠበቀ እንዲሆን እንጸልያለን። እግዚአብሔር ሆይ ስለነበረን ጊዜ ተመስገን። ስለ ወንድሜ ሳሚ ስለ ዓለም ደግሞ እናመሰግንሃለን። ከፊታችን ባለው ሳምንት እግዚአብሔር ወደ አገር ቤት ሲሄዱ መንገዳቸውን እንድታቀና ከእነርሱ ጋር እንድትሆን በኢየሱስ ክርስቶስ ስም እንለምናሃለን። ከልጆቻቸው ጋር ይሄዳሉ። እግዚአብሔር ሆይ አንተ ከክፉ ሁሉ ጠብቀን በነገር ሁሉ ከእነርሱ ጋር እንድትሆን እንድትረዳቸው እግዚአብሔር አምላክ ሆይ እንድትባረካቸው እንጸልያለን። ጌታዊ ሳሚም ደግሞ ጌታዊ እዛ በሚኖረው ጊዜ በሚያገለግለው አገልግሎት ሁሉ የአንተን ሀሳብ ማገልገል እንዲችል ጸጋን አብዛለን። ለዓለም ጌታ ሆይ የጤንነት ጊዜ እንድታደርግላት እግዚአብሔር አምላክ በሰላም ሄደው በሰላም እንዲመለሱ በኢየሱስ ክርስቶስ ስም እነርሱን ለአንተ አደራ አሳልፈን እንሰጣለን። ተመስገን ስለሰማህን በኢየሱስ ክርስቶስ ስም አሜን።